አሁንም ከሽብር እንቅስቃሴው የማይቆጠብ ከሆነና እንደዚህ አይነት እርምጃዎችን እየወሰደ የሚቀጥል ከሆነ የኢትዮጵያ መንግስት እርምጃ ለመውሰድ መጨረሻ ላይ መድረሱንና ትዕግስቱ ማለቁን እንዲያስጠነቅቁ ኦሉሴጉን ኦባሳንጆ ወደ ትግራይ ተልከዋል። ከዚህ በኋላ መሬት ላይ ያለውን ስራ ማስቀጠል አለብን። ያደረግናቸው ስምምነቶችና ጥረቶች በተግባር እንዲሰሩ ማድረግ ያስፈልጋል። ህወሓት ታጣቂዎቹን ለአልቡርሃን ለሱዳኑ ጦር አከራይቶ በእነሱ ገንዘብ እየሰበሰበ የትግራይ ልጆችን በሌላ ጦርነት በማይመለከታቸው ጦርነት ውስጥ እየማገዳቸውም ይገኛል። ሱዳን ትግራይ ሰዕራ ጀነራል ብራንድ በርዳ እነዚህ ሰዎች በጣም ቁልፍ የሆነ ሚና ያላቸውና በቀጣይ በኢትዮጵያ መንግስት እንዲሁም ደግሞ በህወሓት መካከል ሊፈጠር የሚችለውን ጉዳይ መረጃ ሳይኖራቸው ይህንን ጽሁፍ ሊጽፉ አይችሉም። አፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ ኦሉሴጉን ኦባሳንጆ የተመራ የልዑክ ቡድን በጽህፈት ቤታቸው ተቀብለው አነጋግረዋል። ልዑኩ በትግራይና በኢትዮጵያ መንግስታት መካከል ያለውን አሁናዊ ሁኔታ መሰረት በማድረግ ከዶክተር ደብረጽዮን ገብረ ሚካኤልና አምባሳደር ዶክተር አዲስ ዓለም ባሌማ ጋር ተወያይቷል። የኢትዮጵያ መንግስትና የትግራይ መንግስት ነው እያሉ ያሉት በኢትዮጵያና በትግራይ መንግስታት መካከል ያለውን ልዩነት ተገንጥላችኋል ወይ? ትግራይ ተገንጥላለች ወይ? ንሓዳ ኩሉ ሰዓት ንዳያሎግን ፖለቲካል ዳያሎግ ክፉት እዩ። ምን ጊዜም ለፖለቲካ ውይይት በራችን ክፍት ነው። በመግለጫዎቻችንም በተደጋጋሚ አስታውቀናል። ግብጽ እየሮጠ እንዲሄድና የጦር መሳሪያ ልመና ውስጥ እንዲገባ አስገድዶታል። ኢትዮጵያ በራሱ አቅም ድሮንና የተለያዩ ከባድ መሳሪያዎችን ሁሉ እያመረተች እንደሆነ ይታወቃል። ኢሳያስ አፈወርቂ ግን አሁንም ከግብጽ እየለመነ ሽጉጥና ክላሽ ይዞ ይመጣል። ሪኮኔክሽን ሪቪዚት and the purpose is to not to allow things to deteriorate. እንግዲህ እስካሁን የተመለከትናቸውን ነገሮች ጠቅለል አድርገን ስንመለከታቸው የመጀመሪያው ጦርነት እንደሚጀመርና ህወሓት ወደ ጦርነት እንደሚገባ ይፋ ሆኗል። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ። ከመሆን መልቲሚዲያ የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬው ፕሮግራማችን በርከት ያሉ መረጃዎችን እንመለከታለን። እነዚህ መረጃዎች ሁሉም አሁን የምንመለከታቸው መረጃዎች የሚያተኩሩት ግን አንድ ቦታ ላይ ነው፣ በህወሓት ወቅታዊ እንቅስቃሴ ላይ እና በቀጣይ ስለሚወሰዱ እርምጃዎች የሚያትቱ አንዳንድ መረጃዎች እየወጡ ነው። ስለዚህ ከዚሁ ጋር በተያያዘ ነው ትኩረት አድርገን የህወሓትን ወቅታዊ እንቅስቃሴ የምንመለከተው። መረጃዎቹ እንግዲህ ከህወሓት ካምፕ ሊክ አድርጎ የወጣ ወይም በመንግስት በኩል ከህወሓት የተገኘ መረጃ ተብሎ አየር ላይ የዋለ ወይም ደግሞ አፈትልኮ የወጣ መረጃ አለ። የህወሓት የሽብር ሰነድ በሚል እንመለከተዋለን። ኦሉሴጉን ኦባሳንጆ የአፍሪካ ህብረት ልዩ መልእክተኛ የሆኑትና የፕሪቶሪያው ስምምነት ዋና አደራዳሪ የነበሩት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ከሰሞኑ ወደ ትግራይ አቅንተው ነበር። ትግራይ የሄዱበት ምክንያት ምንድን ነው? በፌዴራል መንግስቱ የተሰጣቸው ቅድመ ሁኔታ ምን ይመስላል? በትግራይስ የነበራቸው ቆይታ ምን ይመስላል? የሚለውን ጉዳይ የምንቃኝ ይሆናል። ከዚሁ ጋር በተያያዘ አቶ ሬድዋን ሁሴን እና አቶ ጌታቸው ረዳ በጋራ የጻፉት ጽሁፍ በአልጀዚራ በኩል ታትሞ መውጣቱን ተመልክተናል። ይሄ ጽሁፍ ምን አንድምታ አለው፣ ምን ይዘት አለው የሚለውን ጉዳይ ሶስቱን አጀንዳዎች በተከታታይ የምንመለከት ይሆናል። እነዚህስ ምን ግንኙነት አላቸው? የፌዴራል መንግስትና የህወሓት ቀጣይ እጣ ፈንታና ግንኙነትስ ምን ሊመስል ይችላል በሚለው ጉዳይ ላይ ትኩረት አድርገን የምንነጋገር ነው የሚሆነው። በዚሁ ሐሳብ ላይ በተለይም ከህወሓት ጋር ትኩረት አድርጋችሁ ያላችሁን የግል አስተያየት የፌዴራል መንግስቱና የህወሓት ግንኙነት ምን ሊሆን ይችላል ከዚህ በኋላ በሚለው ጉዳይ ላይ በተለይ ያላችሁን የግል አስተያየት በኮመንት መስጫው ላይ ልታሰፍሩልኝ ትችላላችሁ። ማንኛውንም ሐሳብና አስተያየት እንዲሁም መረጃ ልታቀብሉን ለምትፈልጉ ልታገኙን ለምትፈልጉ ወዳጆቻችን ከታች የምናስቀምጠውን የዋትስአፕ ስልክ ቁጥራችንን ተጠቅማችሁ ደውላችሁ ልታገኙንና መረጃ ልታቀብሉን እንደምትችሉ ለማስታወስ እወዳለሁ። መሆን መልቲሚዲያ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ሳትረሱ በሱፐር ቻት እና በሱፐር ስቲከር እንዲሁም ደግሞ የቻናላችን አባል ቤተሰብ ወይም ሜምበር በመሆን
ድጋፍ ልታደርጉልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት ጋብዛለሁ። እንግዲህ በቅድሚያ የምንመለከተው ከያዝናቸው አጀንዳዎች መካከል የህወሓት የሽብር ሰነድ በሚል የያዝነው ርዕስ ነው። ይሄ ሰነድ እንግዲህ ከህወሓት ካምፕ በኩል ህወሓት በቀጣይ በትግራይ ህዝብ ላይና በትግራይ ታጣቂዎች ላይ ሊፈጽመው ስላቀደው በተለይም ደግሞ ከአልቡርሃን የሱዳኑ ጦር ጋር ተያይዞ በጋራ የፈጠሩትን ጽምዶ የሚሉትን ግንኙነት የተመለከተ ሰነድ ወይም ደግሞ አዋጅ ለማውጣት እየተንቀሳቀሰ ባለበት አፈትልኮ የወጣ መረጃ ነው። ይሄ መረጃ እንግዲህ የህወሓት ታጣቂዎችን ወይም ደግሞ የህወሓትን እነሱ ቲዲኤፍ የሚሉትን አካላት ማለት ነው አርሚ 7 ከሚባለው ሱዳን ካለውና ከአልቡርሃን ጋር በጋራ እየተዋጋ ካለው ጦር ጋር ሌሎች አካላትን ሌሎች ታጣቂዎችን ስለመጨመር የሚያትት ነው። እንግዲህ አርሚ 7 የሚባለው በትግራይ በሱዳን የሚገኘው በሰሜኑ ጦርነት ጊዜ እዛው ሱዳን በሰላም ማስከበር ሂደት ላይ የነበሩ ነገር ግን ወደዚህ ሳይመጡ እዛው ሱዳን ውስጥ ተቀምጠው ከዚያም በኋላ በሱዳን በኩል ወደ ኢትዮጵያ ገብተው ከህወሓት ጋር ለመዋጋት ከህወሓት ጋር በጋራ ሆነው የኢትዮጵያ መንግስት ለመውጋት እንቅስቃሴ ሲያደርጉ የነበሩ ናቸው። ከነዛ ውስጥ እንግዲህ ግማሾቹ ወደ ሰላም አማራጭ በመምጣት የተሃድሶ ስልጠና እየወሰዱ የነበረበትን ሁኔታ ተመልክተናል። ነገር ግን በዛው የቀሩት የህወሓት ታጣቂዎች ደግሞ ከአልቡርሃን ጦር ጋር በጋራ በመሆን ወይም ደግሞ ለአልቡርሃን ጦር ተከራይተው ህወሓት ታጣቂዎቹን ለአልቡርሃን ለሱዳኑ ጦር አከራይቶ በእነሱ ገንዘብ እየሰበሰበ የትግራይ ልጆችን በሌላ ጦርነት በማይመለከታቸው ጦርነት ውስጥ እየማገዳቸውም ይገኛል። ከሰሞኑ የወጡ መረጃዎች እንደሚያሳዩት ራሳቸው የሱዳንን የሱዳን ጦር ኃይሎች ወይም የሱዳን ወታደሮች ዩኒፎርም የለበሱ የህወሓት ታጣቂዎች ከአልቡርሃን ጦር ጋር በጋራ ሆነው እየተዋጉ እንዳለ ራሳቸው ወታደሮቹ ያረጋገጡበትን መረጃ ተመልክተን ነበር። ይሄ ቴክኒክ ነገራት ከይጥቀም አይና ትፍረት ይገብራለና ከዞት እንጂ ህብረተሰብ ናታ ደጋፊ አረጋጊትና አይና ብታምና ሰዋል ህብረተሰብ ይናግና ዘለና لا مكتل البراري سودان تقرأي سعره جنرال براند برዛ እንግዲህ እነዚህ ታጣቂዎች የትግራይ ልጆች ናቸው። እነዚህ ታጣቂዎች በማይመለከታቸው ጦርነት በሱዳን በአልቡርሃን እና በዳጋሎ ጦርነት ምክንያት ሱዳን እየፈራረሰች ባለችበት ሂደት ውስጥ የሱዳንን ጦር በመደገፍ ህወሓት እነዚህ ልጆች ለአልቡርሃን አከራይቶ የተለያዩ ጥቅሞችን እያገኘ ይገኛል። እነዚህ ልጆች ለውጊያ ሲያከራይ ህወሓት እንግዲህ ምንድነው እያደረገ ያለው? በእነዚህ ልጆች አልቡርሃን የሚከፍለው ገንዘብ አለ። ለተራ ወታደሮቹ አሁን ላያችኋቸው በተራ ወታደርነት ለሚያገለግሉ ወይም በተራ ታጣቂነት ለሚያገለግሉ ወታደሮች ወይም ደግሞ ታጣቂዎች የአልቡርሃን መንግስት ወይም የአልቡርሃን ጦር ወደ $200 ይከፍላል በእያንዳንዱ የህወሓት ታጣቂ ማለት ነው። ከሱዳን ጋር ተሰልፈው ለሚዋጉ ወታደሮች ለተራ ወታደሮች ስልጣን ማዕረግ ወይም ደግሞ በአመራር ደረጃ ያልሆኑ በተራ ወታደርነት በእግረኛ ወታደርነት የሚያገለግሉ ታጣቂዎች $200 ይከፍላል አልቡርሃን ለነዚህ ወታደሮች ማለት ነው። በመካከለኛ አዛዥነት ላይ ለሚገኙ እንዲሁ ይሄንን ጦር አርሚ 7 የሚባለውን አካል የሚመሩት የጦር አመራሮች $300 ይከፈላቸዋል። በመካከለኛ አመራርነት የሚገኙት ማለት ነው። እንዲሁም በዋናና ምክትል አዛዥነት የዚህ ጦር ዋና እና ምክትል አዛዥ ሆነው የሚያገለግሉ ከኮሎኔል እና ከዛ በላይ ምናልባትም ሻለቃዎችንም ሊጨምር ይችላል። ከዛ በላይ ማዕረግ ያላቸው ሰዎች ደግሞ $400 ይከፈላቸዋል። እንግዲህ ህወሓት እነዚህን ልጆች እነዚህን ወታደሮች ለሱዳን አከራይቶ ገንዘብ እየሰበሰበ ነገር ግን በተለይ ታጣቂዎቹ ከሚያገኙት $200 ላይ 20% የሚሆነውን ህወሓት ለምንድነው የሚሉት እነሱ መከተ ለሚሉት የመከተ ጦርነት የመከተ የህልውና ውጊያ ለሚሉት እነሱ ለዚያ እንዲከፍሉ 20%ቱን ከደሞዛቸው ላይ ወይም አልቡርሃን ከሚከፍላቸው $200 ላይ ይቆርጥባቸዋል። ከዛ ሲቀጥል ደግሞ ከ50 እስከ 55% የሚሆነውን ደግሞ ለሻዕቢያና ለህወሓት ውድብና ለሚሉት እነሱ ለድርጅታችን በሚሉት መስፈርት መሰረት ማለት ነው
ከ50 እስከ 55% ያለው ለሻዕቢያና ለህወሓት ይከፈላል። እንግዲህ እነዚህ ታጣቂዎች ህይወታቸውን በማይመለከታቸው ጦርነት ውስጥ ተሰውተው የሚያገኙት ገንዘብ $200 ውስጥ $50 የማይሞላ ገንዘብ ነው ማለት ነው። ሌላው ተቆራርጦ ለህወሓት ለመከተ ለውድብና እያሉ የሚቆራርጡባቸው ህወሓቶችና ሻዕቢያ ናቸው። ከዚያም ሲያልፍ አርሚ 7 ከሚባለው ትግራይ ሱዳን ውስጥ ከሚገኘው ጦር በተለየ ደግሞ ከትግራይ ሌሎች 2 ክፍለ ጦሮችን ወይም ደግሞ አርሚዎችን ወደ ሱዳን ለመላክ ሱዳን እና የአልቡርሃን መንግስትና የህወሓት አሸባሪ ቡድን ተስማምተው ነበር። ከሰሞኑ በሽራሮ በኩል ወደ ሱዳን ሊሄድ የነበረ ታጣቂ ኃይል በኢትዮጵያ መንግስት በድሮን ጥቃት እንደደረሰበት እናስታውሳለን። ይሄ በተለያዩ ከባድ መሳሪያዎች ተጭኖ ወደ ሱዳን ሊሄድ የነበረው የጦር መሳሪያና የታጣቂዎች ኃይል ለአልቡርሃን መንግስት ድጋፍ ሊደረግ ወይም ደግሞ በሱዳን በኩል ሄደው የአርሚ 7 ቦታ እንዲተኩና አርሚ 7 የሚባለው አካል ደግሞ የአልቡርሃን ጦር ወደ ኩምሩክ የሚባል አካባቢ ገብቶ ከዳጋሎ ጋር የገጠመው ከባድ ፈተና ስለሆነ ያንን አጣብቂኝ ውስጥ የገባውን የአልቡርሃንን ጦር አርሚ 7 የሚባለው የህወሓት ታጣቂ ሄዶ እንዲታደግ እነዚህ ከትግራይ የሚሄዱ 2 አርሚዎች ደግሞ አርሚ 7 የነበረበትን ሱዳን ውስጥ የነበረበትን ቦታ እንዲሸፍኑ ዓላማ እና ግብ ተሰጥቷቸው መመሪያ ተሰጥቷቸው ሲንቀሳቀሱ የነበሩ ናቸው። ወደ 16 በሚል የተጠቀሱ መረጃዎች አሉ። 16 የጦር መሳሪያ ጭነው ሲንቀሳቀሱ የነበሩ ከባድ መኪኖች ላይ የኢትዮጵያ መንግስት እርምጃ ወስዶ ሙሉ ለሙሉ ማውደሙን እናስታውሳለን። ከሳምንት በፊት በነበረው የድሮን ጥቃት ሽራሮ አካባቢ በተፈጸመው የድሮን ጥቃት ማለት ነው። ይህን ሁሉ ነገር ስንመለከት እንግዲህ ህወሓት ዛሬም የኢትዮጵያ መንግስት ለማፍረስና ለማተራመስ እየሰራ ያለው ከግብጽ ጋር ተባብሮ ከሻዕቢያ ጋር ተባብሮ እየሰራ ያለው የአልቡርሃንን ጦር ታጣቂዎችን እየላከ እንዲሁም ወታደሮቹን እያከራየ በወታደሮቹ አንደኛ ገቢ ይሰበስባል፣ ዶላር ይሰበስባል፣ በወታደሮቹ ህይወት ቁማር ይጫወታል። እንዲሁም ደግሞ የኢትዮጵያ መንግስት በሱዳን በኩል እንዲጠቃና እንዲወገም የራሱን ኃላፊነት እየተወጣ የባንዳነት ሚናውን እየተጫወተ ይገኛል ማለት ነው። ይሄ ቡድን ከአልቡርሃን ጋር የሚያደርገው ጥምረት የት ያደርሰዋል የሚለውን ጉዳይ እንግዲህ ወደፊት የኢትዮጵያ መንግስት በሚወስደው እርምጃ በተለይ ከህወሓት ጋር ተያይዞ በሚወሰደው እርምጃ የሚወሰን እና የሚዳኝ ነው የሚሆነው። ነገር ግን እስካሁን ባለው ሁኔታ ህወሓት ከሽብር እንቅስቃሴው እንዳልተቆጠበና የራሱን የትግራይ ልጆችን ባሉበት በትግራይ ውስጥ በሰላም እንዳይኖሩ ከማድረግ አልፎ ከዚህ በፊት በነበሩ ተደጋጋሚ ጦርነቶች የተሰዉት የትግራይ ልጆች መስዋዕትነት እንዳይበቃ ሌሎች ልጆችን ደግሞ በሌላ በማይመለከታቸው ጦርነት ውስጥ እያከራየ እያስገባ ሱዳን ውስጥ የትግራይ ልጆች መስዋዕት እንዲሆኑ እያደረገን ያለው። ከዛም ሲያልፍ ጽምዶ በሚሉት እነሱ የባንዳነት ሚና የኢትዮጵያ መንግስት ከሱዳን በኩል ጥቃት እንዲደርስበት በማድረግ ረገድ ህወሓት አሁንም ያላሰለሰ የባንዳነት ሚናውን እየተጫወተ ያለበት ሁኔታ ነው ያለው። እንግዲህ ህወሓት በዚህ ደረጃ እንቅስቃሴ እያደረገ ባለበት ጊዜ ነው ኦሉሴጉን ኦባሳንጆ ከ3 ቀናት በፊት ወደ ትግራይ ያቀኑት። ኦሉሴጉን ኦባሳንጆ እንግዲህ መጀመሪያ መግቢያ ላይ እንደተናገርኩት የአፍሪካ ህብረት የልዩ መልእክተኛ ናቸው። እንዲሁም ደግሞ የኢትዮጵያ መንግስትና ህወሓት ፕሪቶሪያ ላይ በተፈራረሙት የሰላም ስምምነት ላይ የግንባር ቀደሙ አደራዳሪና አወያይ የነበሩ የስምምነቱ መሪ የነበሩ ሰው ናቸው። የድርድሩ መሪ የነበሩ ሰው ናቸው። እንግዲህ ይህ ሰው ከሰሞኑ ወደ ትግራይ አቅንተዋል። ወደ ትግራይ ሲያቀኑ ግን ከኢትዮጵያ መንግስት በኩል ይሁንታ ሳያገኙ አይደለም። ወደ ትግራይ ሲሄዱ ኦሉሴጉን ኦባሳንጆ ከኢትዮጵያ መንግስት በኩል የተሰጣቸው ለህወሓት እንዲነግሩት ወይም ደግሞ እንዲያስጠነቅቁ መመሪያ ተሰጥቷቸው ነው ወይም ትዕዛዝ ተሰጥቷቸው ያንን ኃላፊነት ነው ይዘው ሄዱት። የመጨረሻ ማስጠንቀቂያ ለህወሓት እንዲነግሩና አላስፈላጊ የሆነ መስዋዕትነት ከመክፈል እንዲቆጠብ አሁንም ከሽብር እንቅስቃሴ ወይም የማይቆጠብ ከሆነና እንደዚህ አይነት እርምጃዎችን እየወሰደ የሚቀጥል ከሆነ የኢትዮጵያ መንግስት እርምጃ ለመውሰድ መጨረሻ ላይ መድረሱንና ትዕግስቱ ማለቁን እንዲያስጠነቅቁ ኦሉሴጉን ኦባሳንጆ ወደ ትግራይ ተልከዋል።
ነገር ግን የትግራይ ሚዲያዎች እነ ድምፅ ወያኔ እና የትግራይ ቴሌቪዥን ኦሉሴጉን ኦባሳንጆ ከህወሓት ከፈጠረው አሁን ህገወጡ ከሚባለው የህወሓት አስተዳደር ጊዜያዊ አስተዳደሩን በፕሪቶሪያ ስምምነት መሰረት የተመሰረተውን በጀነራል ታደሰ ወረደ የሚመራውን አስተዳደር ካፈረሰ በኋላ የፈጠረውን የትግራይ ክልል መንግስት የሚሉትን እውቅና ሰጥተው እንደሄዱ ነው የትግራይ ቴሌቪዥኖች እየተናገሩ ያሉት። እውነታው ግን ሌላ ነው። ማስጠንቀቂያ ይዘው ከኢትዮጵያ መንግስት በኩል ከህወሓት ጋር እነጋገራለሁ እያለ ነበር ህወሓት። የኢትዮጵያ መንግስት ከህወሓት ጋር ለመነጋገር በቅድሚያ ያፈረሱትን በፕሪቶሪያው ስምምነት መሰረት የተመሰረተውንና በህገ ወጥነት ያፈረሱትን ጊዜያዊ አስተዳደሩን ወደ ቦታው እንዲመልሱ፣ ይህንን ካላደረጉ የመጨረሻ እርምጃ ለመውሰድ የኢትዮጵያ መንግስት ቅድመ ዝግጅት ማጠናቀቁን ለህወሓት እንዲነግሩት ተልከዋል። የትግራይ ቴሌቪዥኖች እንዴት አድርገው ዘገቡት የሚለውን ጉዳይ እንመልከትና ኦሉሴጉን ኦባሳንጆ በትግራይ የነበራቸውን ቆይታ ምን ተናገሩ የሚለውን ጉዳይ እንመለከታለን። ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ከአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ ኦሉሴጉን ኦባሳንጆ ከተመራ ልዑክ ጋር በወቅታዊ ጉዳዮች ዙሪያ መወያየታቸውን ተዘገበ። ውይይቱ በትግራይና በኢትዮጵያ መካከል እየከረረ ያለውን ውጥረት በማረጋጋት የውይይት መድረክ ለመፍጠር ዓላማ ያደረገ መሆኑንም ተመላክተዋል። ረግበ ገብረትንሳኤ የትግራይ ፕሬዚዳንት ዶክተር ደብረጽዮን ገብረ ሚካኤል በአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ ኦሉሴጉን ኦባሳንጆ የተመራ የልዑክ ቡድን በጽህፈት ቤታቸው ተቀብለው አነጋግረዋል። ልዑኩ በትግራይና በኢትዮጵያ መንግስታት መካከል ያለውን አሁናዊ ሁኔታ መሰረት በማድረግ ከዶክተር ደብረጽዮን ገብረ ሚካኤልና አምባሳደር ዶክተር አዲስ ዓለም ባሌማ ጋር ተወያይቷል። ስለ ውይይቱ እንድምታ የተናገሩት ኦሉሴጉን ኦባሳንጆ ውይይቱ በትግራይና በኢትዮጵያ መካከል ያለውን ውጥረት ተረጋግቶ ወደ ፖለቲካዊ ውይይት ለማምራት ዓላማ ያነገበ መሆኑን በመግለጽ ከዶክተር ደብረጽዮን ጋር በነበራቸው ቆይታም ደስተኛ መሆናቸውን ተናግረዋል። a revisit, and the purpose is to not to allow things to deteriorate. ዓላማው ነገሮች አሁን ካሉበት ደረጃ የበለጠ እንዳይባባሱ እንዳይወሳሰቡ ማድረግ ነው። በዚች ሀገር የሰላም የደህንነትና መረጋጋት ሁኔታ እንዲሰፍንና የኢኮኖሚ እድገቱ እንዲቀጥል እንዲሁም ግጭት ወደ መቀነስ እንዴት መግባት እንችላለን የሚል ነው። እዚህ ከፕሬዝዳንቱ ጋር ባደረግነው ውይይት ረክቻለሁ። I'm satisfied with my meeting with the president. በትግራይ ስላለው ሁኔታ ለልኡካኑ ማብራሪያ እንደተሰጣቸውና ውጤቱም በሂደት የሚታይ መሆኑን አምባሳደር ዶክተር አዲስ ዓለም ባሌማት ገልጸዋል። ዘሎ አብጫፍ በጽሕ ዘሎ ዋዒናይ ኩነት የጦርነት አፋፍ ላይ የደረሰው መካረር ለመቀነስ እሰራለሁ ብለዋል። በእኛ በኩል እዚህ ያለውን ሁኔታ በዝርዝር አስረድተናል። ከዚህ በመነሳት ሂደቱን የምናየው ይሆናል። በትግራይ በኩል የሰላምና የፖለቲካዊ ውይይት በር ምን ጊዜም ክፍት ነው ሲሉም ዶክተር አዲስ ዓለም ተናግረዋል። ንሕና ዳ ኩሉ ሰዓት ንዳያሎግን ፖለቲካል ዳያሎግ ክፉት እዩ። ምን ጊዜም ለፖለቲካ ውይይት በራችን ክፍት ነው። በመግለጫዎቻችንም በተደጋጋሚ አስታውቀናል። ስለዚህ መጀመሪያ የተቋረጠው ግንኙነት በማስጀመር ወደ ፖለቲካ ውይይት ለማምራት እሰራለሁ ብለዋል። በእኛ በኩልም ለሰላም ዝግጁ ሆነን እንጠብቃለን። ውይይቶችና ስምምነቶች ተግባር ላይ ሊውሉ እንደሚገባም ኦሉሴጉን ኦባሳንጆ ተናግረዋል። Well, we had something on the ground which we had to make to work. ከዚህ በኋላ መሬት ላይ ያለውን ስራ ማስቀጠል አለብን። ያደረግናቸው ስምምነቶችና ጥረቶች በተግባር እንዲሰሩ ማድረግ ያስፈልጋል። የአፍሪካ ህብረትም ሆነ በህብረቱ የአፍሪካ ቀንድ ልዩ መልእክተኛ የሆኑት ኦሉሴጉን ኦባሳንጆ በፕሪቶሪያው ስምምነት አፈጻጸም ሂደት ላይ የነበራቸው ቸልተኝነት በማረም የትግራይ ህዝብ መሰረታዊ የህልውና ጥያቄዎች መፍትሄ አግኝተው በሀገሪቱ ዘላቂ ሰላም እንዲረጋገጥ የሚያስችል ስራ ይሰሩ ይሆን? ጊዜ የሚፈታው የበርካቶች ጥያቄ ነው። እንግዲህ በቅድሚያ አዲስ ዓለም ባሌማ የተባሉት ሰው የተናገሩትን ብንመለከት አንደኛ ከኦሉሴጉን ኦባሳንጆ ጋር የተነጋገርነው ከፌዴራል መንግስቱ ጋር፣ እነሱ እንደሚሉት ደግሞ የፌዴራል መንግስት አይደለም የሚሉት የኢትዮጵያ መንግስትና የትግራይ መንግስት ነው እያሉ ያሉት። በኢትዮጵያና በትግራይ መንግስታት መካከል ያለውን ልዩነት ተገንጥላችኋል ወይ? ትግራይ ተገንጥላለች ወይ? በትግራይ ክልል አስተዳደርና በኢትዮጵያ መንግስት የፌዴራል መንግስት መካከል እየተደረገ ያለ ውይይት እንጂ በኢትዮጵያ መንግስትና በትግራይ መንግስት መካከል የሚደረግ ውይይት አይደለም። የክልል አስተዳደር እንጂ የክልል መንግስት የሚባል ነገር በሚዲያዎች በትግራይ ቴሌቪዥን ብቻ አይደለም ባይዘው በመንግስት ሚዲያዎችም የክልል መንግስታት እየተባለ ሲጠራ ሰማል። እኔ አካሄድ ትክክል ነው ብያለሁ። የክልል አስተዳደሮች ናቸው ያሉት እንጂ የክልል መንግስታት የሚባል አይደለም። የፌዴራል መንግስትና የክልል አስተዳደሮች የሚያደርጉት ድርድር ነው፣ ንግግር ነው፣ የስራ ሂደት ነው የሚኖረው እንጂ በመንግስታት መካከል የሚደረግ ውይይት አይደለም። ስለዚህ የህወሓት ዘገባ የሚዲያዎቹ የድምፅ ወያኔ ዘገባ እዚህ ላይ ራሱ ውድቅ ይሆናል ማለት ነው። ነገር ግን እነሱ የሚፈልጉት ራሳቸውን እንደ ሀገር ስለሆነ አክት ማድረግ የሚፈልጉት
እንደ መንደር መንቀሳቀስ አቅቷቸው እንደ ሀገር አክት ማድረግ ይፈልጋሉ። ያው ከኢሳያስ አፈወርቂ የተማሩት ስለሆነ የሆነ ሆኖ አዲስ ዓለም ባሌማ ምንድን ነው ያሉት? በቅድሚያ በፌዴራል መንግስቱና በኢትዮጵያ መንግስትና በትግራይ መንግስት መካከል የተቋረጠውን ግንኙነት ስለማስቀጠል ተወያይተናል፣ ያንንም ለማድረግ እንደሚሰሩ ነግረውናል ብለዋል ኦባሳንጆ። ከዛ ሲቀጥል ለሰላማዊ ለንግግር በራችን ክፍት መሆኑን አረጋግጠንላቸዋል ይላል አዲስ ዓለም ባሌማ። የፕሪቶሪያውን ስምምነት አንድ በአንድ አንቀጽ በአንቀጽ እየጣሰ የመጣው ይሄ የሽብር ቡድን እስከዛሬ ድረስ ባለው ሂደት ለድርድርም ለንግግርም በማይመች ሁኔታ የፌዴራል መንግስት ተቋማትን ዓለም አቀፍ መንግስታት ባሉበት የተፈራረመውን የፕሪቶሪያ ስምምነት አልቀበልም ብሎ የምርጫ ቦርድን ውሳኔ አልቀበልም ብሎ የፌዴራል መንግስታት ተቋማትን አልቀበልም ብሎ ከህግ በላይ ሆኖ ለመንቀሳቀስ እየሞከረ ያለው ይሄ የሽብር ቡድን የፕሪቶሪያውን ስምምነት አንድ ባንድ አፍርሶ ጥሶ ከጨረሰ በኋላ ለንግግር ዝግጁ ነን ይላል። እናንተ ጋር የሚነጋገረው ሰይጣን ካልሆነ በስተቀር ከእናንተ ጋር ተነጋግሮ ሊግባባ የሚችል አንድም አካል የለም በመጀመሪያ ደረጃ። በሁለተኛ ደረጃ እንደው ንግግር እንኳን ይኖር ቢባል ከአሸባሪና ከህገ ወጥ ቡድን ጋር የኢትዮጵያ መንግስት ሊያደርገው የሚችል ንግግር የለም። በኢትዮጵያ መንግስትም እንደዛ አይነት ፍላጎት እንደሌለ ባለፈው በሽራሮ ላይ የወሰደው የድሮን ጥቃት ማሳያና ማረጋገጫ። አሁንም ኦሉሴጉን ኦባሳንጆ ማስጠንቀቂያ ይዘው ሄዱ እንጂ በፌዴራል መንግስቱና በህወሓት መካከል ያለውን ግንኙነት ስለማደስ እንዲሁም ደግሞ ግንኙነቱን ስለማስቀጠል ያደረጉት ንግግር የለም። ኦሉሴጉን ኦባሳንጆ ከፕሬዝዳንቱ ጋር በነበረኝ ንግግርና ውይይት ረክቻለሁ ብለዋል። ረክቻለሁ ሲሉ ምን ማለታቸው? የተሰጣቸውን ቅድመ ሁኔታ ደብረጽዮን ተቀብሏል ማለት ነው። ምክንያቱም የኢትዮጵያ መንግስት ኦሉሴጉን ኦባሳንጆን ወደ ትግራይ ሲሄዱ የነገራቸው ጉዳይ አለ። ንግግር ካስፈለገ ከህወሓት አመራሮች ጋር ከህወሓት ጋር ንግግር የሚያስፈልግ ከሆነ በመጀመሪያ ያፈረሱትን በፕሪቶሪያው ስምምነት የተደራጀውንና የተዋቀረውን ጊዜያዊ አስተዳደር ወደ ቦታው ይመልሱ። ያን ካደረጉ ምናልባት የድርድር በር ሊከፈት ይችላል። ከዛ ውጭ ግን የፕሪቶሪያውን ስምምነት ጥሶ ጊዜያዊ አስተዳደሩን አፍርሶ በህገ ወጥነት እየተንቀሳቀሰ ከህግ በላይ ልሁን እያለ ያለ አሸባሪ ቡድን ከሱ ጋር የሚደረግ ንግግር ከህገ ወጦች ጋር የሚደረግ ንግግር ስለሆነ ይሄንን ማድረግ ለኢትዮጵያ መንግስት በሌላም አካባቢ እንደዚህ አይነት ህገ ወጦች ህግ እያፈረሱ እንደራደር የሚሉበትን አውድ የሚከፍት ስለሚሆን የኢትዮጵያ መንግስት ይሄንን ሊቀበል አይችልም። ደብረጽዮንስ ይሄንን የመጨረሻ ማስጠንቀቂያ ሊቀበል ይችላል? እንግዲህ በተለያየ መንገድ እየወጡ ያሉ መረጃዎች ኦሉሴጉን ኦባሳንጆ ለዶክተር ደብረጽዮንና ለአዲስ ዓለም ባሌማ የነገሯቸው የኢትዮጵያ መንግስት የመጨረሻ ማስጠንቀቂያ እንደላከና ከዚህ የጥፋት እንቅስቃሴያቸው ታርመው ያፈረሱትን ጊዜያዊ አስተዳደር ወደ ቦታው መልሰው በሰላማዊ ሁኔታ ነገሮችን ለመፍታት ዝግጁ እንዲሆኑ የመጨረሻ ማስጠንቀቂያ መላኩን ነግረዋቸዋል። ይሄንን ተቀብለዋል አልተቀበሉም የሚለው ጉዳይ እስካሁን በይፋ የወጣ ነገር የለም። ነገር ግን ኦሉሴጉን ኦባሳንጆ ረክቻለሁ ብለው በተናገሩት መሰረት ስንመለከት ምናልባት ለመደራደር ያንን ጊዜያዊ አስተዳደር ለመመለስ ፈቃደኛ ሆነው ሊሆን ይችላል ወይ የሚል ጥያቄ ማንሳት ተገቢ ይሆናል። ከህወሓት ተፈጥሯዊ የሽብር ዓላማ አንጻር ይሄንን ጉዳይ ተቀብሎ አሁን የመሰረተውን አስተዳደር አፍርሶ በህገ ወጥነት ያፈረሰውን ጊዜያዊ አስተዳደር ይመልሳል ወይ የሚለው ጥያቄ ራሱ ምላሽ የሚሻል። እኛ እንደሚገባን አንደኛ ጀነራል ታደሰ ወረደ ራሱ የጊዜያዊ አስተዳደሩ እንዲፈርስ እና የህወሓት ህገወጥ የሆነ አስተዳደር እንዲመሰረት የበኩሉን አስተዋጽኦ ተጫውቷል። አሁንም ከአልቡርሃን መንግስት ጋር በሚደረገው ድርድር ዶክተር ደብረጽዮን፣ ጀነራል ታደሰ ወረደ፣ ሻዕቢያ እንዲሁም ደግሞ አልቡርሃን በጋራ ሆነው የተስማሙት ስምምነት ነው። ቅድም የነገርኳችሁ ታጣቂዎቹን የማከራየትና በእነሱ ገንዘብ የመሰብሰብ ከአልቡርሃን መንግስት ጋር በጋራ ሆኖ ኢትዮጵያን የመውጋት እና የማተራመስ ስራ እንዲሁም አልቡርሃንን የመደገፍ ስራ ውሳኔ ሲወስኑ ጀነራል ታደሰ ወረደ የድርድሩ አንዱ አካል እንደነበረ አፈትልኮ የወጣው ሰነድ ላይ የተገኘ መረጃ ያስረዳል። ይሄ ከሆነ ህወሓት የኢትዮጵያ መንግስት የላከለትን ህገወጡን አስተዳደር አፍርሶ በፕሪቶሪያው ስምምነት መሰረት የነበረውን ህጋዊ ጊዜያዊ አስተዳደር እንዲመልስ የተሰጠውን ማስጠንቀቂያ እንደማይቀበል 100% ማረጋገጥ እንችላለን። ይሄ ከሆነ
ኢትዮጵያና ኤርትራ የሚኖራቸው ግንኙነት በቀጣይ ምን ይሆናል የሚለውን ጉዳይ እዚህ ጋር ማንሳት ያስፈልጋል። ምክንያቱም ጽምዶ በሚሉት አደረጃጀት ህወሓት፣ ሻዕቢያና የሱዳን መንግስት አልቡርሃን የሚባለው ሱዳንን እያፈረሰ ያለው አምባገነን ቡድን በጋራ ሆነው ነው በኢትዮጵያ ላይ የተለያዩ ትንኮሳዎችን ለመፍጠር ጽምዶ ፈጥረናል ሲሉ የሰማናቸው ሱዳን ላይ ተሰብስበው ሱዳን ላይ በነበረው ስብሰባ አንዳርጋቸው ጽጌ የሚባለው ባንዳ እና የባንዳ ልጅ በተገኘበት ውይይታቸው ላይ ወይም ስብሰባቸው ላይ የኤርትራው አምባሳደርም ተገኝተው ነበረ። እንግዲህ እዛ ንግግር ላይ እዛ ስብሰባ ላይ ባደረጉት ንግግር ይሄንን ጽምዶ የሚሉትን ህወሓት፣ ሱዳንና የሱዳን መንግስት አልቡርሃን የሚባለውና እንዲሁም ሻዕቢያ በጋራ ሆነው ነው በኢትዮጵያ መንግስት ላይ የተለያዩ ጥቃቶችን ለመክፈት ትብብር ፈጥረናል ያሉት። የኢትዮጵያ መንግስት ደግሞ ይሄንን በሉዓላዊነቴ ላይ የተቃጣ ትንኮሳ ነው ሲል ለተባበሩት መንግስታት ድርጅት አቤት ብሏል፣ አሳውቋል። የኤርትራ መንግስት ከሱዳን ከአልቡርሃን መንግስትና ከህወሓት ጋር በመሆን በሉዓላዊነቴ ላይ ጣልቃ እየገባ ነው፣ በውስጥ ጉዳይ ላይ ጣልቃ እየገባ ነው፣ የተለያዩ ትንኮሳዎችን እያደረገብኝ ነው። አሁንም የሻዕቢያ መንግስት ኢትዮጵያን ለማፍረስ ያለውን የቀደመ ዓላማውን ለማስፈጸም ከተለያዩ አካላት ጋር ትብብር በመፍጠር የተለያዩ ጥቃቶችን ለመፈጸም እየተንቀሳቀሰ ስለሆነ ይህንን ዓለም አቀፉ መንግስታት እንዲያውቁ ስትል ኢትዮጵያ አሳውቃለች። የተባበሩት መንግስታት ድርጅትም ኢትዮጵያ ያቀረበችውን አቤቱታ እንዲሁ እንደ ቀልድ አይደለም የተቀበለው። በጣም ወሳኝ የሆነ ሚና ሊጫወቱ የሚችሉ የዓለም አቀፍ መንግስታት እንዲሁም የተባበሩት መንግስታት ድርጅት በኤርትራ ላይ ጥቁር ነጥብ እንዲያስቀምጡና ይህንን የኢትዮጵያን አቤቱታ በቀይ መስመር አስምረው የኤርትራ መንግስት እያደረገ ያለውን የተለያዩ እንቅስቃሴዎችን በአጽንኦት እንዲመለከቱትና እንዲከታተሉት አድርጓል። በዚሁ ፍራቻ መሰረት ነው ኢሳያስ አፈወርቂ ይህንን ፍራቻ ተከትሎ ይሄ የፈጠረበትን ፍራቻ ተከትሎ የኢትዮጵያ መንግስት ያቀረበው አቤቱታ ጽምዶ የሚባለው አደረጃጀት የኢትዮጵያ መንግስት ለመተንኮስ ወይም በኢትዮጵያ የውስጥ ጉዳይ ለመግባት ሳይሆን የህዝብ ለህዝብ ግንኙነት ነው ሲል በውጭ ጉዳይ ሚኒስትሩ በኩል የሆነ መጣጥፍ ጽፎ አሳውቆ ነበር። ጽምዶ የሚባለው አደረጃጀት በኢትዮጵያ መንግስት ላይ የሚደረግ ትብብር እንደሆነ ማንም ሳይሆን ራሱ የኢትዮጵያ ዜጋ ነኝ የሚለው አሸባሪው እና ባንዳው አንዳርጋቸው ጽጌ ሲናገር ሰምተናል። ያለ ማንም ነጋሪ ማለት ነው። የኤርትራው አምባሳደር በዚህ ስብሰባ ላይ ተገኝተው ኢትዮጵያ በሱዳን ላይ እያደረገችው ያለውን ጥቃት፣ በኤርትራ ላይ እየፈጸመችው ያለውን የወረራ ስጋት እንዲሁም ደግሞ በተለያዩ እንቅስቃሴዎች ኢትዮጵያን የሚወቅስና የሚወነጅል ስብሰባ እንደነበረ በዛ ስብሰባ ላይ የተለያየ ንግግር ያደረጉ የሱዳንም እንዲሁም ኢትዮጵያዊ ባንዳም የኤርትራው አምባሳደርም የተናገሯቸውንና የነበረውን የስብሰባውን አውድ የተመለከተ ሰው ይረዳዋል። ስለዚህ የህዝብ ለህዝብ ግንኙነት ምናምን የሚለውን ነገር እርሱትና ኢሳያስ አፈወርቂ ይሄ ድንጋጤ የፈጠረበት ወዴት እንዲበራ አድርጎታል። የሁልጊዜ ፍርፋሪ ወደሚለምንበት ወላጅ አባቱ ወደሆነው ወደ ፈርዖን እልፍኝ እየሮጠ እንዲሄድ አስገድዶታል። ኢሳያስ አፈወርቂ ከሳምንት በፊት ወደ ግብጽ አምርቶ ነበር። ወደ ግብጽ ያመራው የኢትዮጵያ መንግስት አንደኛ በህወሓት ታጣቂዎች ላይ ሽራሮ ላይ የድሮን ጥቃት ፈጽመው ወደ 16 የሚሆኑ የጦር መሳሪያ የጫኑ መኪኖችን ባቃጠለበት ማግስት ነው እየበረረ ወደ ግብጽ ያመራው። ከአልሲሲ ጋር በነበረው ግንኙነት የተለያዩ ስምምነቶችን ተፈራርሟል። እንግዲህ ግብጽ የአልቡርሃኑ ሱዳን እንዲሁም ደግሞ ህወሓትና ሻዕቢያ በጋራ እንደሚሰሩ ይታወቃል። እንግዲህ ሻዕቢያ ወደ ኤርትራ ወደ ግብጽ አምርቶ የተስማሟቸው ስምምነቶች እንዳሉ ይፋ አድርገዋል። የተለያዩ ስትራቴጂክ ስምምነቶችን ተፈራርመናል ብለዋል። ከነዚህ ውስጥ አንዱ የጦር መሳሪያ ድጋፍ ማግኘት ነው። የጦር መሳሪያ ድጋፍ ከግብጽ ይሰበስባል፣ ከየመን ከኢራን ያመጣ ነበረ። የተለያዩ አሁን ከሱዳንም በኩል የጦር መሳሪያዎችን ታጣቂዎችን እያስታጠቁ እንደሚያገኙ መረጃዎችን እያገኘን ነው። ነገር ግን የሚያመጣቸው የጦር መሳሪያዎች በሙሉ ምንም ፋይዳ እንደሌላቸው ያውቀዋል። ድንጋጤው ግን ወደ ሱዳን ወደ ግብጽ እየሮጠ እንዲሄድና የጦር መሳሪያ ልመና ውስጥ እንዲገባ አስገድዶታል። ኢትዮጵያ በራሱ አቅም ድሮንና የተለያዩ ከባድ መሳሪያዎችን ሁሉ እያመረተች እንደሆነ ይታወቃል። ኢሳያስ አፈወርቂ ግን አሁንም ከግብጽ እየለመነ ሽጉጥና ክላሽ ይዞ ይመጣል። ከዛ ሲቀጥል የተስማሟቸው ስምምነቶች ምንድናቸው? በአሰብና በምጽዋ ላይ ግብጽ የተለያዩ ልማቶችን እንድታለማ የተስማሙበት ስምምነት እንዳለም በዚህ የስምምነት ፊርማቸው ላይ ገልጸዋል። ይሄ ሊተገበር የሚችል ነገር አይደለም።
አንደኛ ነገር ግብጽ አሰብ ገብታ በአሰብ ወደብና በምጽዋ ላይ ልታለማ የምትችልበት እድል የለም። ጅቡቲም ላይ ገብቼ አለማለሁ የኢትዮጵያ የምትጠቀምበትን ወደብ አለማለሁ ብላ ከዚህ በፊት የተለያዩ መረጃዎችን ስትነዛ ነበር። አሁንም ከወሬ ያለፈ ሊሆን እንደማይችል ኢትዮጵያ ወደ ቀይ ባህር የመውጣት ህልሟን ያደናቀፈች መስሏት ወይም ያንን ለማሰናከል የሚያደርጉት እንቅስቃሴ እንደሆነ ይታወቃል። የኢትዮጵያ መንግስት ደግሞ በዲፕሎማሲው መንገድ እንዲሁም ደግሞ ራሱን አጠናክሮ የራሱን የሚፈልገውንና ለኢትዮጵያ የሚያስፈልጋትን የህልውናና የቀጣይነት ጥያቄን የሚያረጋግጥበት አቅሙን ያጎለበተ መንግስት እንደመሆኑ መጠን እነሱ ዙሪያቸውን እየዞሩ ትብብር ፈጠርን፣ ጽምዶ ፈጠርን ምናምን ይላሉ። የተሻሉ ናቸው ካሏቸው ሀገራት እየሄዱ መሳሪያ እየለመኑ ያመጣሉ። የኢትዮጵያ መንግስት ግን ጸጥ ብሎ ስራውን እየሰራ ነው ያለው። እንግዲህ ሻዕቢያም በዚህ በኩል ከግብጽ ጋር እያደረገው ያለው ጥምረት እነ ሱዳን ከህወሓት ጋር እየፈጠሩ ያሉት ጥምረት ከላይ ያለችው ደግሞ የኢትዮጵያ ታሪካዊ ጠላት ግብጽ የምትባለው ሻዕቢያንም ህወሓትንም አልቡርሃንንም እየደገፈች ኢትዮጵያ ስትራቴጂካዊ የሆኑ የህልውና ጥያቄዎቿን እንዳታሳካ ብሔራዊ ጥቅሟን እንዳታስከብር ለማድረግ የምትችለውን ሁሉ እየሞከረች ነው ያለችው። በዚህ ሂደት ውስጥ እንግዲህ የኢትዮጵያ ብሔራዊ መረጃና ደህንነት ቢሮ ኃላፊ ወይም ዳይሬክተር የሆኑት አቶ ሬድዋን ሁሴን እና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ በጋራ የጻፉት መጣጥፍ አለ። ይሄ ጽሁፍ ወይም ይሄ መጣጥፍ በአልጀዚራ በኩል አየር ላይ ውሎ ተመልክተነዋል። በህወሓት እንዲሁም ደግሞ ጽምዶ በሚሉት አደረጃጀት በኢትዮጵያ ላይ እየተደረገ ያለውን የተለያዩ ትንኮሳዎችን ያካተተ ትብብር በሱዳን በግብጽ እና በህወሓት እንዲሁም በሻዕቢያ መካከል ያለውን ትብብር ለዓለም አቀፉ ማህበረሰብ ያስረዱበት ጽሁፍ ነው። በዚህ ጽሁፍ ላይ በዋናነት ብዙዎች እየተነጋገሩበት ያለው ጉዳይ አክራሪው የህወሓት ኃይል በቀጣይ ቀናቶች ጦርነት ይጀምራል ሲሉ አስፍረዋል። አቶ ሬድዋን ሁሴን እና አቶ ጌታቸው ረዳ በጻፉት ጽሁፍ እንግዲህ አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ናቸው። አቶ ሬድዋን ሁሴን የኢትዮጵያ ብሔራዊ መረጃና ደህንነት ቢሮ ዳይሬክተር ናቸው። እነዚህ ሰዎች በጣም ቁልፍ የሆነ ሚና ያላቸውና በቀጣይ በኢትዮጵያ መንግስት እንዲሁም ደግሞ በህወሓት መካከል ሊፈጠር የሚችለውን ጉዳይ መረጃ ሳይኖራቸው ይህንን ጽሁፍ ሊጽፉ አይችሉም። በጻፉት ጽሁፍ ላይ በጣም ብዙ ሀተታ ነው ያለው። ነገር ግን የህወሓት መንግስት የህወሓት የሽብር ቡድን በቀጣይ ቀናቶች ውስጥ ከትላንት ወዲያ ነው ይሄ ጽሁፍ የወጣው አልጀዚራ ላይ። በቀጣይ ቀናቶች ውስጥ የህወሓት የሽብር ቡድን ወደ ጦርነት ሊገባ እንደሚችል ወይም ደግሞ ጦርነት እንደሚጀምር አስፍረዋል። አሁን ህወሓት ጦርነት የሚጀምረው ምን ለማሳካት ነው የሚል ጥያቄ ነው የምናነሳው። አንደኛ እነዚህ ሰዎች በቁልፍ ሚና ላይ በቁልፍ ስልጣን ላይ ወይም ደግሞ የመንግስት ቀጣይ እርምጃዎች ምን ሊሆኑ እንደሚችሉ ከሚወስኑ አካላት መካከል አንዱ እንደመሆናቸው መጠን አሁን ህወሓት ያለበትን የጦርነት እንቅስቃሴ የተረዱ መሆናቸውን ያሳያል። በቀጣይ ሊሆኑ የሚችለውን ሁኔታም ፍንጭ የሰጡበት ጽሁፋቸው ነው። ህወሓት ግን የዛሬ 5 ዓመት ጦርነት ጀምሮ የዛሬ 5 ዓመት 2013 የዛሬ 5 ዓመት አካባቢ ማለት ነው ጦርነት ጀምሮ ያኔ ሚሳኤሉንም ታንኩንም የሰሜን ዕዝን ከ80% በላይ የሚሆነው ሜካናይዝድ ጦር መሳሪያ ዘርፎ በነበረበት ሚሳኤሎችን እና ሮኬቶችን ይዞ በነበረበት ሰዓት እንዲሁም ደግሞ የኢትዮጵያ መከላከያ ሰራዊት ውስጥ የነበሩ የህወሓት ታጣቂዎችን በእጁ አስገብቶ በነበረበት በዚያ የሽብርና የኢትዮጵያ መንግስት አደጋ ላይ በነበረበት በዚያ የለውጥ ሰሞን ላይ ጦርነት ከፍቶ ተቀጥቅጦ የተሸነፈ ቡድን ሰሜን ዕዝ ላይ ጥቃት አድርሶ በተረፉ ወታደሮች ከሞት በተረፉና ከጥቃት በተረፉ ወታደሮች የተሸነፈና የተቀጠቀጠ ቡድን ዛሬ የኢትዮጵያ መንግስት አቅሙን አደራጅቶ እንኳን አይደለም ለመንደር ጎረምሳ እንኳን አይደለም ለህወሓት አይነት ከሞት አፋፍ ላይ ለደረሰ የሽብር ቡድን አይደለም ለየትኛውም ዓለም አቀፍ ጥቃት በኢትዮጵያ ላይ የሚፈጠርን ማንኛውንም የህልውና ስጋት ሊቋቋምና ሊመክት የሚችል ከዚያም አልፎ ጥቃት ማድረስ የሚችል የተደራጀ መከላከያ ሰራዊት መገንባት የቻለ መንግስት ዛሬ ላይ ህወሓት ምን አይነት ጦርነት ከፍቶ ምን አይነት ስኬት ሊያመጣ ይችላል የሚለውን ጥያቄ ከህወሓት ጋር ራሽናል በሆነ ማይንድ መነጋገር ስለማይቻል
ከዚህም በፊት አቅማቸውን ሳያውቁ በጀመሩት ጦርነት ከ600 ሺህ በላይ የትግራይ ወጣቶችን ያስጨረሰው የደብረጽዮን ቡድን አሁንም ለድጋሚ ጦርነት እየተዘጋጀ መሆኑን አቶ ሬድዋን ሁሴንና እና አቶ ጌታቸው ረዳ ይፋ አድርገዋል። እንግዲህ እስካሁን የተመለከትናቸውን ነገሮች ጠቅለል አድርገን ስንመለከታቸው የመጀመሪያው ጦርነት እንደሚጀመርና ህወሓት ወደ ጦርነት እንደሚገባ ይፋ ሆኗል ማለት ህወሓትም እነ ጀነራል ታደሰ ወረደን ጨምሮ ዶክተር ደብረጽዮንና እነ አዲስ ዓለም ባሌማ እያወሩ ያሉት ወደ ጦርነት ለመግባት ቅድመ ሁኔታዎችን ማጠናቀቃቸውን ባለፈው ሽራሮ ላይ ጥቃት የተፈጸመበት የታጣቂዎች ኮንቮይ ወይም ደግሞ የጦር መሳሪያ ጭኖ ሲንቀሳቀስ የነበሩ መኪኖች ይህን ሁሉ እንቅስቃሴ ስንመለከት ጽምዶ በሚል ከሱዳንና ከሻዕቢያ ጋር የፈጠሩት ጥምረት በአጠቃላይ ያለውን ሂደት ስንመለከት ህወሓት ወደ ጦርነት ሊገባ የሚችልበት እድል ሰፊ መሆኑን የተመለከትንበት ነው። የጦርነቱ የመጀመሪያው ምዕራፍም ተጀምሯል ብለን ማየት እንችላለን። እዚህ ላይ የጦርነቱ የመጀመሪያው ምዕራፍ ባለፈውም የሽራሮውን የድሮን ጥቃት በዘገብንበት ፕሮግራማችን ላይ የኢትዮጵያ መንግስት ከምርጫው ማግስት የወሰደው እርምጃ እንደመሆኑ መጠን ይሄ እርምጃ ህወሓት ላይ በቀጣይ ለሚወሰደው መጠነ ሰፊ የመጨረሻ ደረጃ እርምጃ የመጀመሪያው ምዕራፍ የተወሰደበት ወይም የተጀመረበት የተከፈተበት የድሮን ጥቃት ነው ብለን ዘግበን ነበረ። የሚያሳየው እውነታም እሱ ነው። የኢትዮጵያ መንግስት ህወሓት ላይ የመጨረሻ እርምጃ ለመውሰድ ዝግጅቱን ማጠናቀቁ ወይም ደግሞ ትዕግስቱ ማለቁን የምናረጋግጥበት አንደኛውና ዋናው ፍሬ ሐሳብ ወይም ደግሞ ክስተት ደግሞ የኦሉሴጉን ኦባሳንጆ ወደ ትግራይ ማምራት ነው። ኦሉሴጉን ኦባሳንጆ እንደዚህ አይነት ወሳኝ ነጥቦች ላይ ነው ወደ ትግራይ የሚሄዱት። ወደ ትግራይ እንዲሄዱ የተደረገው በኢትዮጵያ መንግስት ፍላጎት ካልሆነም ደግሞ ራሳቸው ኦሉሴጉን ኦባሳንጆ እና የአፍሪካ ህብረት ወይም ደግሞ የፕሪቶሪያው አደራዳሪ የነበሩት አካላት የኢትዮጵያ መንግስት የደረሰበትን የመጨረሻ የትዕግስት ነጥብ እንዲሁም ደግሞ ህወሓት እየሄደበት ያለውን የጥፋት እንቅስቃሴ ተረድተው ይህንን ቡድን ለማስጠንቀቅ እንደሄዱ መገመት እንችላለን። ነገር ግን የኢትዮጵያ መንግስት ህወሓት ከጥፋቱ የሚማር እንዳለመሆኑ መጠን የኦሉሴጉን ኦባሳንጆን ምክር የማይሰማ እየሄደበት ያለው የጥፋት መንገድ ወዴት እየወሰደው እንደሆነ እንኳን መረዳት የማይችሉ በትግራይ ህዝብ ላይ እየፈጸሙ ያሉት ሰቀቀንና ግፍ የማይገባቸው በእነሱ ምክንያት መስዋዕት የሚሆኑ ልጆች እንኳን የማይጸጽቷቸውና ዛሬም የተረፉ ልጆችን ለማስጨረስ ከየቤቱ አንድና ሁለት ልጅ ያላቸው ልጆች ሁሉ ወላጆች ሁሉ እያስገደዱ ወደ ጦር ካምፖች እየከተቱ ያለበት ሁኔታ ነው ያለው። ከጥፋቱ የማይማር የሽብር ቡድን እንደመሆኑ መጠን የኢትዮጵያ መንግስት ይህንን ቡድን ከማጥፋት ያለፈ ምንም እዚህ ግባ የሚባል የድርድር መፍትሄ አሁን ህወሓት ከጥፋቱ ተምሮ ያፈረሰውን የፕሪቶሪያ ስምምነት መሰረት በፕሪቶሪያ ስምምነት መሰረት የተደራጀውን ጊዜያዊ አስተዳደር ወደ ቦታው መልሶ አሁን ያዋቀሩትን የትግራይ ክልል መንግስት የሚሉትን በደብረጽዮን የሚመራውን ቡድን ያፈርሳል ብሎ ማሰብ ህወሓትን አለማወቅና ሞኝነት ይመስለኛል። ይህንን ያደርጋል ተብሎ አይታሰብም። እየተዘጋጀ ያለውም ለጦርነት ነው። በጦርነት የመጣ እየተዋጋ የኖረ በጦር መሳሪያ የሚያስብ በአፈሙዝ ማሰብ የሚችሉ ከአፈሙዝ ውጪ ንግግር የማይገባቸው ሰዎች እንደመሆናቸው መጠን እነዚህ ሰዎች በአፈሙዝ የመጨረሻ እርምጃ ለመውሰድ የኢትዮጵያ መንግስት የመጨረሻ ደረጃ ላይ መድረሱን ነጥቦቹን ሁሉ ስናገናኛቸው እነዚህ ዶቶች የሚያሳዩን ይሄንኑ ነው። ጽምዶ ያሉት የሱዳን የሻዕቢያ ህወሓትና ግብጽ ጥምረት በሉዓላዊነታችን ላይ የተቀጣ ትንኮሳ መሆኑን የኢትዮጵያ መንግስት ለዓለም አቀፉ መንግስታት ያሳወቀበትን ሁኔታ ስንገነዘብ ወይም ደግሞ ስንረዳ አሁን በኦሉሴጉን ኦባሳንጆ የመጨረሻ ማስጠንቀቂያ ለተላከለት የህወሓት ቡድን ግብአተ መሬቱ እየተቆፈረለት እንደሆነ ወይም መቃብሩ እየተቆፈረለት እንደሆነ ማሳያ ነው። ጽምዶ የሚሉት አደረጃጀት ወደ ኢትዮጵያ ገብቶ ትንኮሳ ሊፈጥር የሚችለው በህወሓት በኩል እንደሆነ ይታወቃል። ህወሓት ኢትዮጵያን ለመውጋት የተፈጠረ ኢትዮጵያን ለማተራመስ የተፈጠረ ኢትዮጵያን ከመውጋት ውጪ ሌላ ዓላማ የሌለው ለማፍረስ እድሜ ልኩን ሲተጋ የኖረ አሸባሪ ቡድን እንደመሆኑ መጠን ሻዕቢያም አልቡርሃንም ግብጽም ቢሆኑ የሚመጡት በህወሓት በኩል ነው። ሸኔዎቹን የፈለፈላቸው ህወሓት። ስለዚህ ይህንን ቡድን ማጥፋት በኢትዮጵያ ዙሪያ ላይ እየታቀደ ያለውን የጥፋት ሰንሰለት ሁሉ መበጣጠስ ስለሆነ የኢትዮጵያ መንግስት ህወሓትን የሚያጠፋበትን የመጨረሻ እርምጃ ሊወስድ ከጫፍ መድረሱን ነገሮች ያስረዳሉ። የኦባሳንጆን ምክር ሰምቶ
ከጥፋቱ ተምሮ ነገሮችን ሊያስተካክል አይችልም። የመጀመሪያው ነገር። ሁለተኛው የመጨረሻውን ምክር ካልተቀበለ መንግስት በቀጥታ እርምጃ ወደ መውሰድ እንደሚገባ እነ አቶ ሬድዋን ሁሴን እና አቶ ጌታቸው ረዳ በጻፉት አልጀዚራ ላይ በጻፉት ጽሁፋቸው ህወሓት ወደ ጦርነት ይገባል የሚለውን መረጃቸውን ስንመለከት የምናገኘው እውነት ነው። ህወሓት ላይ የሚወሰደው እርምጃ ጽምዶ ፈጥረናል ከሚሉት ከሻዕቢያና ከህወሓት በኩል ማነው ከሻዕቢያና ከሱዳን ከአልቡርሃን በኩል የሚፈጠር ሌላ ጥቃት ቢኖር ህወሓት ላይ የኢትዮጵያ መንግስት በሚወስደው እርምጃ እንተባበራለን ብለው ሻዕቢያና አልቡርሃን በተለያየ አቅጣጫ ኢትዮጵያ ላይ ጥቃት ቢፈጽሙ በህወሓት ላይ የተጀመረው ጥቃት ወደ ሻዕቢያና ወደ አልቡርሃንም እንደሚዛመትና የኢትዮጵያ መንግስት በዛ ደረጃ ዝግጅቱን ማጠናቀቁን ከውስጥም የምናገኛቸው መረጃዎች ያስረዳሉ። ለዓለም አቀፉ መንግስታት እወቁልኝ ያለበትን ሂደት ስንመለከትም እነዚህ ሰዎች የኢትዮጵያ ሉዓላዊነት ለመጋፋትና ለመዳፈር እያደረጉ ያሉትን ጥፋት ዓለም አቀፉ መንግስታት ይወቅልኝ ማለት በቀጣይ ለምወስደው እርምጃ ለምን እንዲህ አደረክ እንዳትሉኝ የሚል ማስጠንቀቂያ ያዘለ መሆኑን መረዳት እንችላለን። እንግዲህ ኦሉሴጉን ኦባሳንጆ የተናገሩትን ሰምተናል። ወደ አዲስ አበባ ተመልሰው ከኢትዮጵያ መንግስት ከፍተኛ ባለስልጣናት ጋር እንዲሁም ከጠቅላይ ሚኒስትሩ ጋር የሚኖራቸውን ቆይታ ተከትሎ የኢትዮጵያ መንግስት ወደ ምን አይነት እርምጃ ሊገባ ይችላል? ህወሓትስ ከኦሉሴጉን ኦባሳንጆ ማስጠንቀቂያ በኋላ ምን አይነት እርምጃ ሊወስድ ይችላል? እውነት እንደተባለው አቶ ጌታቸውና አቶ ሬድዋን እንዳሉት ወደ ጦርነት ሊገባ ይችላል? ያ ከሆነስ ሻዕቢያና አልቡርሃን ህወሓት ጋር ሊተባበሩ ይችላሉ? የኢትዮጵያ መንግስት በቀጣይ ምን አይነት እርምጃዎችን ሊወስድ ይችላል? በሚሉት ጉዳዮች ላይ የሚወጡ አዳዲስና ወቅታዊ መረጃዎችን ይዘን በቀጥታ ወደ እናንተ የምንመለስ ነው የሚሆነው። ለዛሬ ግን የነበሩኝ መረጃዎች እነዚህን ይመስላሉ። የዛሬውን ፕሮግራሜን በዚሁ ነው የማጠናቀቀው። ባነሳነው ሐሳብ ላይ ያላችሁን የግል አስተያየት በኮመንት መስጫው ላይ ልታጋሩኝ እንደምትችሉ በድጋሚ ለማስታወስ እወዳለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም የቻናላችን ሜምበር በመሆን ዘላቂ ድጋፋችሁን ልታደርጉልን እንደምትችሉ እያስታወስኩኝ ማንኛውንም አስተያየትና መረጃ ልታቀብሉን የምትፈልጉ ወዳጆቻችን ከታች ያስቀመጥነውን የዋትስአፕ ስልክ ቁጥራችንን በመጠቀም ደውላችሁ ልታገኙን መረጃም ልታቀብሉን ልትልኩልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።